የህይወት አመራር ክህሎት ስልጠና የሚሰጥበት ሴሚናሪ ላይ ብዙ ጊዜ ተሳታፊዎችን ይህን ጥያቄ ጠይቃቸዋለሁ። በህይወታችን ከሚከሰቱ ከባድ ጊዜያት መማር እንደምንችል ከኔ ጋር የሚስማማ ማን ነው እላለሁ። የግድ በክፍል ውስጥ ያሉ እጆች ወደ ላይ ከፍ ይላሉ። ይህን ሲመለከት ለምን እንደሆነ ገምታለሁ። እንደ ብዙ ሰዎች ጊዜያችንን የምናጠፋው ፈተናችን እውነተኛ ትልቁ መምህራችን እንደሆነ ከማየት ይልቅ የችግራችንን አሉታዊ ጎን ላይ ትኩረት ስለምናደርግ ነው። አሁን ያላችሁን ጥበብና ዕውቀት ያገኛችሁት ከዚህ በፊት ካሳለፋችሁት ውድቀቶችና ካደረጋችሁት ስህተቶች ነው። እንደገና ለመጨረሻ ጊዜ ስቃይ አስተማሪ እንዲሁም ውድቀት ወደ ስኬት የሚወስድ መንገድ እንደሆነ ወቁ። በመጀመሪያ የተሳሳቱ ኖታዎችን ካልመታችሁ በስተቀር ጊታርን መማር እንደማትችሉ ወቁ። በየጥቂት መንገዱ ካልተገለበጠች በስተቀር ጀልባን መንዳት አትችሉም። ችግሮቻችሁን እንደ በረከት ማየት ጀምሩ። ከፊታችሁ የቆመውን ድንጋይ እንደ መወጣጫ ደረጃ ለመቀየር ወስኑ። ቁስሎቻችሁንም ወደ ጥበብ ለመቀየር ቃል ግቡ። ልክ እንደ ሁሉም ሰው በህይወት ጉዞ ላይ የራሴን ስቃዎች ያሳልፋለሁ፣ ግን ሁል ጊዜ እንዲህ ሲሆን ይህ ነገር እየቀየረኝ እንደሆነ ለማስታወስ ሞክራለሁ። ህይወት ቀላል ልማድ አይደለችም፣ ይልቅ ከባድ ናት። ነገር ግን በዚህ ጊዜ እኛም ማን እንደሆንን እንዲሁም ውስጣችን ያለውን ሙሉ ኃይል እናገኘዋለን። አሁን በራሳችሁ በችግር ውስጥ ካላችሁ የሬነር ማሪያ ሪኬል ቃላትን ልክላችኋለሁ። እነዚህም ቃላት በህይወት አስቸጋሪ መታጠፊያ ኩርባዎችን እንዲያልፍ በትልቁ ረድተውኛል። እንዲህም ይላል: በልባችሁ ያልተመለሱ ጥያቄዎች ካሉ በትዕግስት ተቀበሉ። ጥያቄያችሁ ልክ እንደተዘጋ በር እንዲሁም በማታውቁት ቋንቋ እንደተጻፈ መጽሐፍ ቃላት ዝም ብላችሁ ውደዱ። አሁን ላይ ለጥያቄዎቻችሁ መልስ አትፈልጉ፣ ምክንያቱም መልሱ አሁን ስለማይኖራችሁ። ነገር ግን ሁሉንም ነገር ልታጣሩ ትችላላችሁ። በአሁን ጊዜ ጥያቄያችሁን ማወቅ ያስፈልጋችኋል። ምናልባትም በዝግታ ወይም ምንም ባልተረዳችሁበት መንገድ በሂደት መልሱን ልታገኙት ትችላላችሁ። ይህም በአጭር ጊዜ ውስጥ ሳይሆን በሩቅ ቀናት ላይ ሊሆን ይችላል። ሮቢን ሻርማ Who Will Cry When You Die ከሚለው መጽሐፍ። ውድ የዩቲዩብ ቻናል ቤተሰቦች ይህን ቪዲዮ ከወዳችሁት ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። እንዲሁም ዲስክሪፕሽን ቦክስ ላይ አስቀምጥላችሁን የቴሌግራም ቻናላችንን ሊንክ በመጫን በየቀኑ አሪፍ መልእክቶችን ደርሳችሁ ማለት ትችላላችሁ። በቀጣይና በአዲስ ክፍል እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልኝ። ቻው።